ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በጅኖች እደፈር ነበር። መስከረም ከሳውዲ አረቢያ ክፍል 2። የእህታችን የመስከረም ታሪክ በጣም በሚያጓጓ መልኩ ነበር ክፍል 1 ላይ የቆመው። ክፍል 2 ላይ ምን ያጋጥማት ይሆን፣ ምንስ ሲፈጠር ይሆን የሚለው በጣም ያጓጓል። ከዛ በፊት ግን በሲህር በጅን በአይንና አስጥቃል ለደረሰባችሁ በሙሉ የቀልብ ዶክተር የቴሌግራም ቻናል ላይ በማምራት ኡስታዞችን በማማከር ህክምናችሁን ባላችሁበት ቦታ ሆናችሁ ማግኘት መከታተል ትችላላችሁ። ነብያዊ ሱናን የጠበቀ ህክምና አላህ ያግራላችሁ። አዳዲስ ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ አድርጉ። የደወል ምልክቷን አንዴ ብቻ ተጫኑ። ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ወደ ዛሬ ታሪክ እናምራ። የታሪኩ ርዕስ በጅኒዎች እደፈር ነበር። መስከረም ከሳውዲ አረቢያ ክፍል 2። ሶላት የመጀመሪያውን ገና አላሁ አክበር ብዬ እንዳሐረምኩኝ በስተግራ በኩል የሆነ ነገር ሽው ብሎ እንዳለፈ አየሁኝ። በወቅቱ ማንም የለም በቤት ውስጥ። ታዲያ መጀመሪያ አይኔ ነው ብዬ ወይንም ጥላው ይሆናል ብዬ ተውኩት። ከዛንም ልክ ሩኩ ሳደርግ በጣም ኃይለኛ ሳቅ ሰማሁኝ ከርቀት። ያ አላህ በጣም ፈራሁኝ። ሶላቴ ላይ ሩኩ ላይ እንዳለሁኝ ደርቄ ቀረሁኝ። በቤት ውስጥ ማንም እንደሌለ አውቄያለሁ። ምናልባትም መተው ይሆናል ተመልሰው ብዬ ሶላቴን ቶሎ ቶሎ ሰገድኩኝ። ካሰላመትኩኝ በኋላ ቤት ውስጥ ተዟዙሬ ለማየት ሞከርኩኝ። ምንም ነገር የለም። ይሄ ነገር ምንድነው ብዬ ፈራሁ። መጀመሪያ ላይ ነው ፈራሁት፣ ከዚያ ግን ረሳሁት። ያንኑ ቀን ማታ ላይ ሁሉም ቤት ሲመጡ ምንድነው ቤቱ ጭንቅ ይላል አሉኝ። እኔም የተፈጠረውን ስነግራቸው መዳሜ የተቀራበትን ውሃ አመጣችና በየክፍሉ ረጨችው። እርግጠኛ ነሽ ወይ ብላ ሲጠይቁኝ አዎ ብዬ ነገርኳቸው። በቃ ነገ ኡስታዝ ይመጣል አሉኝ። በንጋታውም የሚያምሩ ሽማግሌ መጡና በቤት ውስጥ ቁርአን ቀርተው ቤቱን ረጫጭተው ሄዱ። እኔ ውስጤ ጥያቄ አደረብኝ። ምክንያቱም የሚቀራበት ወይንም የሚሰገድበት ቤት እንዴት ሸይጣን ይገባል ብዬ። እርሱ ብቻ አይደለም፣ እንቅልፍ ተኝቼ ዱዓ አድርጌ ቀርቼ ተኝቼ ሌሊት ላይ በኃይል እየመጣ የሚገናኘኝ ሰው አለ። ይህ ጥቁር ሰውዬ ሲገናኘኝ በደንብ ነው እውነት የሚመስለኝ። ጮኼ የምነሳባቸው ቀናቶችማ አትጠይቁኝ። ይህ ሁሉ የሆነው ያንን ቀን ሶላት ላይ ድምጽ ከሰማሁኝ ጀምሮ ነው። በዚህ ሁኔታ ላይ ያለው ግን የምጠይቀው ሰው አልነበረኝም። ብዙ ሰዎችን ስጠይቃቸው አጥጋቢ መልስ አልሰጡኝም። በዚህ ሰዓት ነው እናንተን መጠየቅ እንዳለብኝ የተሰማኝ። እኔ እስከዛ ድረስ አናግሬያችሁም አላውቅም። በነገራችሁ ላይ ሰለምቴ ነኝ።
ከሰለምኩኝ 7-8 ዓመታት ይሆነኛል። ቃይደተ ኑራንያ ተመሪያለሁ። ብዙ ዕውቀቶችንም ቀስሜያለሁ። አልሐምዱሊላህ። አላህም ዕውቀቴን አስፍቶልኛል። ግን ደግሞ ከተወሰነ ጊዜ ወዲህ ሁሉም ነገር እያስጠላኝ መጣ። ምንም አይነት ነገር ደስ አላሰኝሽ አለኝ። እንደ በፊቱም ኢማኔ ላይ መጠንከር እንኳን ትቻለሁ። አሁን በዚህ መሃል ብዙ አይነት ጥያቄዎችን ጠይቄያችኋለሁ። ሌላውን ያስተምራል ካላችሁኝ ጥያቄዎችን አስተላልፉልኝ። ከጥያቄዎቼ መካከል በጣም አይኔን የከፈተልኝ ጥያቄ ምን መሰላችሁ? በአንድ ቤት ውስጥ እየተቀራ የአላህ ስም እየተነሳ እየተዘከረ እንዴት የሸይጣን ጥቃት ይኖራል ብዬ ለጠየኳችሁ ጥያቄ እጅግ በጣም የሚያስገርም እስከ ዛሬም ድረስ አይቼበት በማላውቀው መንገድ እንዳይ ያደረገኝን ጥያቄዎች ነገራችሁኝ። ቁርአን ሸይጣንን እንጂ ማንኛውም አይነት ጅኖችን አያሸሽም ነበረ መልሳችሁ። በዚህ ወቅት በጣም ግራ አጋባኝ። መልሳችሁ እንዲብራራልኝ ፈልጌ ነበረ። አንድ ሰው ሙእሚን እስከሆነ ድረስ ከጅኖቹ ውስጥም ሙእሚን ጅኖች እንዳሉ ማወቅ አለበት። እርሱ ብቻም አይደለም፣ ከሰዎች ውስጥም ሸይጣኖች መኖራቸውን ማወቅ አለበት አላችሁኝ። በዚህ ወቅት እንዴት ከሰው ዘንድ ሸይጣን ሊኖር ይችላል ብዬ ስጠይቅ 6:112 ላይ ቁርአን ላይ አላህ ከሰውም ከጅኖችም ሸይጣኖችን እንደፈጠረ ወይንም ደግሞ እንዳስተማራችሁኝ ይህም ብቻ አይደለም፣ ብዙ የቁርአን አያዎችን በመጥቀስ ስታስተምሩኝ በእርግጥም ዕውቀት እንዳላችሁ ብቻም ሳይሆን የተረዳሁት እኔ ሰው ናቸው ብዬ የምቀርባቸው ከአዘል ጠማማ የሆኑ ፍጥረታት በመጥፎ ነገር የሚመሩ በሙሉ በሸይጣን ተመስለው ሊታዩኝና ልረዳ ችያለሁኝ። በዚህ አስተምሮታችሁ ይህንን ብቻም ሳይሆን ጅኖች ሁሉ ሸይጣኖች እንዳልሆኑ ነው የተረዳሁት። አልሐምዱሊላህ። ቀርቤ ባልጠየቃችሁ ኖሮ ይህንን እንዴት ላውቅ እችላለሁ? እንደውም ከጅኖቹ ውስጥ ሙእሚን ሙስሊም ጅኖች እንዳሉና እነርሱም በቤት ውስጥ በሚቀራበት ቤት ውስጥ ሊኖሩ እንደሚችሉ፣ ሌላ እምነት ያላቸው የሰውን መብት የሚያከብሩ ዘርፈ ብዙ ፈርጅ ብዙ ጅኖች እንዳሉ የተማርኩት ጊዜ ሁሉንም ነገር ለማወቅ ችያለሁ። አላህዬ በእኔ ላይ ሸይጣንን ብቻ ሳይሆን ቁጡ ጅኖችን፣ ተንኮለኞችንም ከሰዎችም ከጅኖችም ወስዋሾች አርቅልኝ ብዬ ቀርቼ እንድተኛ ምክንያት ሆናችሁኝ። በዚህ ወቅት ነገሮች ሁሉ መስተካከል ጀመሩ። በፊት የሚወሰውሰኝ ጅን ሶላት ላይ ሲሆን ቀጥታ መጥቶ ቁርአንን የሚያጠፋብኝ ዱዓ እንዳይገራልኝ የሚያደርግን ጅን በተአውዝ ብቻ እንድላቀቀው ትልቅ ትምህርትን ሰጥታችሁኛል። አረ ምን ይሄ ብቻ! በቤት ውስጥ እንዴት ጅኖችን በአዛን ማባረር ይቻላል የሚለውን ትምህርትም ሰጥታችሁኛል። አረ ምን እርሱ ብቻ! ሴቶች በምን ወቅት በጅኖች እንደሚጠቁ አስተማራችሁኝ። ይታያችሁ ልል እወዳለሁ ለታካሚዎቻችሁ። እኔ እናንተ ጋር በዚህ ወቅት ታካሚያችሁ አልነበርኩም። እንደው ጥያቄዎችን በአግባቡ ስለምጠይቅ ብቻ ነበረ አግባብነትን ጥያቄዎችን ጠይቄ አግባብነት ያላቸውን መልሶች የማገኘው። በተለይ በረሱል ሰለላሁ ዐለይሂ ወሰለም ላይ የጅን ጥቃት፣ የአይንናስ እንዲሁም ጅን ጥቃቶች ሲህር እንደነበረባቸውና እንዴት አድርገው አላህ ባስተማራቸው ጥበብ እንዳሸነፉ ያስተማራችሁኝንም አረሳውም። በዛም ላይ ሙሉ ዕውቀት እንዳላችሁ የተረዳሁት አንድም ለምትጠቅሱት ትምህርት ያለ ሐዲስ ማስረጃ
እንደማታቀርቡ ሳውቅ ጊዜ ነው። አልሐምዱሊላህ በዚህ ጊዜ በእኔ ላይ ያለኝ የጅን ጥቃት ልመክት እንጂ ላርቅ እንጂ ከሲህር ከህመም ግን መዳን አልቻልኩም። የእህታችን የመስከረም ታሪክ ክፍል 2 ይህንን ይመስል ነበር። በክፍል 3 እስከምንገናኝ ድረስ አላህ በሰላም ያገናኘን። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።